የወርቅ ገበያ ልክ እንደ ልብ ትርታ ነው። አንዳንድ ጊዜ ይረጋጋል፣ ሌላ ጊዜ ደግሞ ሳይታሰብ ይፈጥናል። በተለይ የዱባይ የሳውዲና የባህሬን ወርቅ በኢትዮጵያ ገበያ ውስጥ ያላቸው ስም ፍላጎት እንዲሁ ከፍተኛ በመሆኑ አዝማሚያውን ማወቅ ለንግድ ሆነ ለቁጠባ እጅግ ወሳኝ ነው። እኛም የእነዚህን ሀገራት ዋና ዋና ቀራቶች መረጃ እንዲሁም ደግሞ አዝማሚያ የምንነግራችሁ ይሆናል። የገበያው አጠቃላይ ገጽታ ምን ይመስላል ስንል የአረብ ወርቅ እንዲሁ ለምንድን ነው የሚለየው ስንል እነዚህ ሶስቱ ሀገራት በወርቅ ጥራታቸውና ዲዛይናቸው ቢተዋወቁም የዋጋ አዝማሚያቸው የሚወሰነው በዓለም አቀፉ የአውንስ ዋጋና በየሀገራቱ ባለው የግብር ፖሊሲ ነው። ዱባይን ስንመለከት በአሁኑ ወቅት የዱባይ ወርቅ ዋጋ በዓለም አቀፉ የዋጋ መዋዠት ምክንያት መጠነኛ መረጋጋት እያሳየ ቢሆንም በቱሪስት ወቅት ፍላጎቱ ስለሚጨምር ዋጋው የመጨመር አዝማሚያ አለው። ሳውዲን ስንመለከት የሳውዲ ወርቅ በተለይ በሃይማኖታዊ በዓላት በሀጅና በኡምራ ወቅት ከፍተኛ የዋጋ መናር ያሳያል። አሁን ባለው ሁኔታ ግን በዱባይ ዋጋ ተቀራራቢ በሆነ ፍጥነት እየተጓዘ ነው ማለት ያስችለናል። ሌላው የምንመለከተው የባህሬንን ሲሆን የባህሬን ወርቅ ደግሞ ልዩ ወርቅ ቀይ ወርቅ 21 ካራቱ በጣም ነው የሚታወቀው። ገበያው ይበልጥ ለባለ ሀብቶች እንዲሁም ልዩ ፈላጊዎች ያደላ ነው ማለት ነው። የወርቅ ዋጋን የሚቀሰቅስ ስሜት ቀስቃሽ ነጥቦች ምንድን ናቸው የሚለውን እንግዲህ እንመለከታለን። እንደነገርኳችሁ የጋብቻና የበዓላት ወቅቶች ይጠቀሳሉ። አሁን ባለው አዝማሚያ በቅርብ ወራት ውስጥ የሰርግ ወቅቶች ስለሚመጡ የዱባይ እንዲሁም የባህሬን ወርቆች ፍላጎታቸው ከፍ ሊል ይችላል። ይህም ዋጋውን ሰቅሶ የመያዝ እድል አለው ማለት ነው። ሌላው የዲዛይን ውድድር ነው። የዲዛይን ውድድርን ስንመለከት እንግዲህ የዱባይ ወርቅ በዘመናዊነት የባህሬን ደግሞ በባህላዊ ጥበብ ይፎካከራሉ ማለት ነው። ይህ ፉክክር ዋጋው ላይ ትንሽ ልዩነት ይፈጥራል። ጥራቱ ግን ሁሌም ከፍ እንዳለ ነው። የዋጋ ንጽጽርን በምንመለከትበት ሰዓት ላይ ባለፈው ወር መረጃ መሰረት የሀገራቱ ሰማውን ዱባይን ስንመለከት ከባለፈው ወር ጋር ሲነጻጸር መካከለኛ ጭማሪ አሳይቷል። የሳውዲን ስንመለከት ግን መረጋጋት አለው ማለት ነው። ለምን ካላችሁ ደግሞ የሀገር ውስጡ ፍላጎት በመቀነስ ነው። የዱባይ የጨመረበት ዋነኛ ምክንያት የዓለም አቀፉ የኢኮኖሚ ስጋት ምክንያት ነው። የባህሬን እንግዲህ ከፍተኛ ዋጋ ነው የጨመረው። ለምን ካላችሁኝ እንግዲህ የዕደ ጥበብ ስራው ዋጋ ስለሚጨምር ነው ማለት ነው። እንግዲህ ይህንን ዝምተኛ የተባለውን ሀብት በኢኮኖሚ ማዕበል ውስጥ እንግዲህ ጮክ ብሎ የሚናገረውን ሀብት በእነዚህ ሶስት ሀገራቶች ዛሬ የሚገኝበት ዋጋ በምን ያህል እነግራችኋለሁ። የምንጀምረው ከዱባይ ነው። ዱባይ ላይ 18 ካራቱ በአማካይ ዋጋ በግራም ማለት ነው ከ450 እስከ 460 ግራም በምሽት ላይ ይገኛል። ከ450 እስከ 460 በዱባይ 21 ካራቱ ደግሞ በ543 ኦፊሻል የሆነ የግራም ዋጋ ዱባይ ላይ ዛሬ ጃንዋሪ 31 በመሸጥ ላይ ይገኛል ማለት ነው። በመቀጠል የምንመለከተው 24 ካራቱን ወይም ደግሞ በእኛ አንድ ወቄት የምንለው የዱባይ 24 ካራት እየተሸጠ የሚገኘው በ576 ዲርሃም ነው ማለት ነው። ይህን ይመስላል እንግዲህ ይሄ መካከለኛ ጭማሪ አለው ያልነው ከባለፈው ወርጋ ሲነጻጸር ነው ማለት ነው። በመቀጠል የምንመለከተው ደግሞ የሳውዲውን ይሆናል። የሳውዲውን 18 ካራት ስንመለከት እንግዲህ ከ442 የሳውዲ ሪያል እስከ 454 ድረስ ነው በምሽት ላይ የሚገኘው። ይህም እንግዲህ አነስተኛ የሆነ ጭማሪ ስለሆነ እያሳየ ያለው መረጋጋት አለው ማለት ይቻላል ማለት ነው። በመቀጠል የምንመለከተው የ21 ካራቱ ነው። 21 ካራቱ ደግሞ የሳውዲ ዛሬ ላይ እያሳየ የሚገኘው በ516 የሳውዲ ሪያል ነው ማለት ነው። በመቀጠል የምንመለከተው የ24 ካራቱ ነው። የ24 ካራቱ የሳውዲ ዛሬ ላይ በስንት ይሸጣል የሚለውን ከመንገሬ በፊት ግን ቪዲዮን እያያችሁ ያላችሁት ምንም አይነት ሪያክሽን ሳታደርጉ ከሆነ ቪዲዮን በላይክ እንዲሁም ደግሞ ቤተሰብ መሆናችሁን እርግጠኞች እንድትሆኑ እፈልጋለሁ። በመቀጠል ወደ 24 ካራቱ መረጃ እንሄዳለን። የሳውዲው 24 ካራቱ ዛሬ ላይ በአማካኝ ዋጋ
ከ590 እስከ 605 በምሽት ላይ ነው የሚገኘው። በመቀጠል የምነግራችሁ ደግሞ በእደ ጥበብ ስሯ የምትታወቀውን የባህሬንን ወርቅ ስንት ገባ የሚለውን መረጃ ቀጥዬ እነግራችኋለሁ ማለት ነው። አዝማሚያውን ቀደም ብዬ እንደነገርኳችሁ በአንዳንድ ሀገራት ከፍተኛ ፍላጎት በሚኖርበት ሰዓት ላይ ዋጋውን ይጨምራሉ። በአንዳንድ ሀገራት ደግሞ ፍላጎት በሚቀዘቅዝበት ሰዓት ደግሞ አዝማሚያው ወይም ደግሞ የወርቁ ዋጋ ዝቅ እያለ በመሸጥ ላይ ይገኛል ማለት ነው። እንግዲህ አጠቃላይ ገጽታቸውን በምንመለከትበት ሰዓት ላይ የሶስቱ አሁን በመካከለኛ ጭማሪ ማለት ይቻላል ያለበት ሁኔታ ማለት ነው። ነገር ግን በቀጣይ ጊዜያቶች ደግሞ እንዲሁም የበዓላት በተለይ ደግሞ በሀጂም የሙስሊሞችን በዓል ስለደረሰ በዛ የተነሳ ዲማንዱ ከፍ ይላል። ምክንያቱም በዛ አይደራደሩም። በዓል ወሳኝ የወርቅ የሚጨምርበት ታይም ነው ማለት ይቻላል። አሁንም ያለንበት ጊዜ በእኛም ሀገሮች የሰርግ ጊዜ ነው። በዓላቶች ያሉበት ታይም ስለሆነ እንግዲህ በከፍተኛ ዋጋ የተለያዩ ዲዛይኖችን እየሰሩ መጨመራቸው ዋጋ አይቀርም የሚል ግምት አለ ማለት ነው። እንግዲህ የተለያዩ እንደነገርኳችሁ ከዚህ ቀደም በዓለም አቀፍ ደረጃ የኢኮኖሚ አለመረጋጋት እንዲሁም ደግሞ የዶላር ከፍተኛ የሆነ መዋዠቅ የባንኮችን በከፍተኛ ደረጃ መግዛት በተጨማሪም ደግሞ በየሀገራቱ ያለው የግብር ፖሊሲ ዋጋው እንዳይረጋጋ ያድርገዋል ማለት ነው። በመቀጠል የምነግራችሁ በሶስተኛ ደረጃ ወደ ያስኩላችሁ ሀገር ወደ ባህሬን ይሆናል። ባህሬን እንግዲህ እጅግ ውብ ወርቆችን በመስራት የምትታወቅ ሀገር ናት። 21 ካራቱ የባህሬን በ53 ከ36 የባህሬን ዲናር ነው እየተሸጠ የሚገኘው። 47 ከ45 ዲራም የሚሸጠው ደግሞ 18 ካራቱ ነው ማለት ነው። በመቀጠል የ24 ካራቱን የባህሬን ስንመለከት በ59 ከ10 የባህሬን ዲናር በመሸጥ ላይ ይገኛል ማለት ነው። እንግዲህ በእነዚህ 3 ካራቶች ማለትም በ18 በ21 እና በ24 በሶስቱ ሀገራቶች ያለውን ከፋፍዬ ያሳዩበት መረጃ ይህንን ይመስላል። እንግዲህ ሰሞኑን አንዳንዶቻችሁ በጠየቃችሁ መሰረት የውጭ ወርቅ መረጋጋት እያሳየ ነው የሚለው ነገር እውነታችሁ ነው። መረጋጋት እያሳየ ነው። ቀደም ካሉት ቀናቶች አንጻር ሲታይ የተወሰነ መረጋጋት አለው። ይቀጥላል ወይ የሚለው ነገር ነው ምናልባት ጥያቄ ውስጥ የሚገባው እንጂ ምናልባት በተለይ የሳውዲው የመረጋጋት አይነት አዝማሚያ እንዳለው እንግዲህ ለመመልከት ችለናል ማለት ነው። በነገውም ቀን እንግዲህ ያለውን መረጃ ይዤላችሁ መመጣ ይሆናል። እስከዛ በዚህ ዩቲዩብ ቻናል ላይ የሚለቀቁትን ከወርቅ እንዲሁም ከምንዛሬ ጋር የተያዙ እንዲሁም ከቢዝነስ ጋር የተያዙ መረጃዎችን በመመልከት እንዲሁም የተለያዩ ቫሉ አድ በማድረግ አብራችሁን ትቆዩ ዘንድ እንጋብዛለን። ስለነበረን ጊዜ እናመሰግናለን። ሰላም።